ግለጪ። ሉሊቴ ታገቢኛለሽ? ካሌብ ምን እያረክ ነው? ሉሊት እኔ ካንቺ ተለይቼ መኖር አልችልም እና ቀሪ ዘመኔ ካንቺ ጋር ነው ማሳለፍ የምፈልገው። እባክሽን አግቢኝ። እኔ ምን ማለት እንዳለብኝ አላውቅም። ሉሊት ምንም እንድትይኝ አልፈልግም። በቃ ፈቃደኛ እንደሆንሽ ብቻ እንድትነግሪኝ ነው የምፈልገው። ትንሽ የቸኮለን አልመሰለህም? ሉሊት ሳስበው እኔና አንቺ ተለያይተን መኖር ያለብን አይመስለኝም። በዛ ላይ እኔ ከዚህ በላይ ብቸኝነቱን መቋቋም አልችልም። እባክሽ ፍቀጂልኝና አብረን እንሁን። ድንገተኛ ጥያቄ ስለሆነብኝ እኮ ምን መመለስ እንዳለብኝ ግራ ገብቶኝ ነው። የኔ ውድ እንደምትወጂኝ አልጠራጠርም። ስለዚህ ጊዜ መውሰድ ያለብን አይመስለኝም። ቢያንስ እንዳስብበት ትንሽ ጊዜ ስጠኝ። ማለቴ ድንገት ተነስቼ ምላሽ መስጠት ስላልፈለግኩ ነው። ምኑ ነው የምታስቢው? ትወጂኝ አይደል እንዴ? ስለዚህ ጊዜ ማባከን ያለብን አይመስለኝም ነው ወይንስ እኔን እሺ ለማለት እያመነታሽ? ያላሰብኩበትን ጥያቄ ነው የጠየቀኝ እና ምን ማድረግ እንዳለብኝ ግራ ተጋብቻለሁ። ምንም ግራ የሚያጋባ ነገር የለውም። ይሄ ነገር እኮ መቼ እንደሚፈጠር አናውቀውም እንጂ አንድ ቀን እኮ መፈጠሩ አይቀርም ነበር አይደል? እሱማ ልክ ነህ፣ ግን ደግሞ እንዲህ በቅርቡ ይሆናል ብዬ አላሰብኩም ነበር። ሉሊት ከልቤ እንደምወድሽ ታውቂያለሽ። ልለይሽ አልፈልግም። ቀሪ ዘመኔን ከአንቺ ጋር ነው ማሳለፍ የምፈልገው። ይሄ ከኔ ከመለየት ጋር ምን ያገናኘዋል? ቢያንስ ተገናኝተን በስርዓት ማውራት ከጀመርን እንኳን ብዙ ጊዜ አልሆነንም። ተነጋግረን ችግሮቻችንን መፍታት እስክንችል ድረስ እንኳን መጠበቅ የለብንም? ከዚህ በላይ መጨነቅ አልፈልግም። ህይወቴን ከአንቺ ጋር ነው ማስቀጠል የምፈልገው። ካሌብ፣ ለአንተ ያለኝን ስሜት ታውቃለህ። ይሄ ነገር ደግሞ መሆኑ አይቀርም ነበረ፣ ግን ደግሞ እንደዚህ በተጣደፈ ጊዜ እንዲሆን አልፈለግኩኝም። አውቃለሁ ፈጠኛ ሊሆን ይችላል፣ ግን ደግሞ በሁለታችን መካከል ያለው መፈላለግ አይቼ፣ በዛ ላይ ደግሞ የኤለንና ለአንቺ በጣም ተራ የሆነ ጉዳይ ነው። እንደማታሳፍርኝ እርግጠኛ ነኝ። አዲስ የጀመርኩት ስራ እንዳለ ታውቃለህ። ቢያንስ እንኳን እሱን መስመር እስካስይዘው ድረስ አብረን ማድረግ እኮ እንችላለን። እባክሽን የግሌ ላድርግሽ ሉሊት፣ አለበለዚያ በጣም ነው የምጎዳው። ካሌብ፣ እኔም እኮ ከአንተ ጋር መሆኑን ጠልቼው ወይም ደግሞ ሳልፈልገው ቀርቼ አይደለም። እንደዛ ከሆነ ተቀበይኛ። ግን ካሌብ፣ ይሄን ነገር ስቀበል አንተ መቀበል ያሉብህ ነገሮች አሉ። ምንም ችግር የለውም። በፈለግሽው ሀሳብ እስማማለኝ። ብቻ አንቺ እኔ እንድትሆኚ ብቻ ነው የምፈልገው። እንደዛ ከሆነ ጥሩ። ኤልሳ ምን ሆነሻል? ጠንካራ ልጅ አልነበርሽ እንዴ? ምንድን ነው እንደዚህ መሆን? አይ ወንድሜ፣ እኔ በእንደዚህ አይነት ጉዳይ ጠንካራ መሆን አልችልም። እኔ በቃ በካሌብ ጉዳይ ደካማ ነኝ። ተይ በቃ እሺ፣ እኔንም አታዝኝ። ቆይ እሺ፣ አሁን እንዴት ነው ይሄንን ቆሜ የማየው? ቆይ እሺ፣ እንዴት ነው አቁሙ የሚኖረኝ? ምን ሆነሽ ነው ኤልሳ? ከጊዜ በኋላ ይሄ ነገር እንዳይፈጠር ማወቅ ከብዶሽ ነው? አላውቅም፣ ምንም አላውቅም። ግን ደግሞ አይሳካላቸውም። እሺ፣ እንዲሁም እኮ በጊዜ ማወቅሽ ለአንቺ ጥሩ አጋጣሚ ነው። ተስፋ ቆርጠሽ አርፈሽ ትቀመጫለሽ። ተስፋ መቁረጥ አልችልም ወንድሜ። እኔ እሱን አጥቼ መኖር አልችልም። ካሌብ በህይወቴ ልረሳው የማልችለው ሰው ነው። ካሌብ የኔ ብቻ ነው። እሺ በቃ ተረጋጊ። ከእንግዲህ ምን አማራጭ አለኝ? ሁሉ ነገር እየመሸብኝ መሸነፍ የማልችላቸው ጨለማዎች እየመጡ እንደሆነ ይታወቀኛል። ግን ደግሞ አሸንፋቸዋለሁ። ኤልሳ፣ እንዴት በፍቅር ምክንያት ሁሉ ነገርሽን ገደል ትከቻለሽ? ደግሞ የምን ሽንፈት ነው? ወንድሜ፣ ካሌብን እኮ በጣም የምወደው ተስፋ ያደረግኩበት ፍቅሬ ነው።
እንደ ዋዛ አሸዋ ላይ እንደተገነባ ቤት ድንገት ተናደብኝ። እውነት እኔ ለካሌብ የማንስሰው ሆኜ ነው ወንድሜ? በምንም አታንሽም ኤልሲ። ግን ደግሞ በቃ አንድ ይሆናል። ካሌብን ከራሴ አስበልጬ ወደዋለሁ። የሚወዱትን ሰው ማጣት ምን ያህል እንደሚከብድ ስሜቱ ይገባኛል። ግን ደግሞ በቃ ካሌብ ለአንቺ የተፈጠረ ሰው አይደለም። ይህን እውነት አምነሽ መቀበል አለብሽ። ከዚህ በኋላ የመጡት ነገር ራሽን ዝግጁ ማድረግ አለብሽ። ግን እንዴት ነው የምወደው ሰው የሌላ ሰው እንደሆነ እያወቅ መቋቋም የምችለው? እኔ ይህንን በህይወት እያለሁ መቋቋም አልችልም ወንድሜ። ኤልሲ፣ አንቺ ስለ ራስሽ ያልተረዳሽው ያልተገነዘብሽው ነገር አለ። አንቺ በጣም ልዩ ሴት ነሽ። ቆንጆ ስነ ምግባር፣ በጣም ጥሩ ልጅ ነሽ። ለአንቺ የሚሆን ጥሩ ሰው አታጭም። የተሻለ ህይወት ኑሮም የሚሰጥሽ ሰው ይኖራል። ታዲያ እኮ እሱ የሚሆነው ካሌብን መርሳት ስችል ብቻ ነው። ለመርሳት እኮ አሁን በአይንሽ ያየሽውን ብቻ መቀበሉ ለአንቺ ይበቃሽ እኮ። እንዴት ይህንን መኖር እችላለሁ? በዛ ላይ እኮ ለእኔ ሽንፈት ነው። በቃ ለጊዜው መፍትሄ እንፈልግለታለን። ዳዊት፣ ምንም መፍትሄ የለውም። እኔ ራሴን ከካሌብ ለማራቅ ብዙ ነገር ሞክሬያለሁ፣ ግን በቃ አልሆነም። የተራራ ያክል ነው የገዘፈብኝ። ብዙ መፍትሄ አለ። ለትንሽ ጊዜ ከሱ ብትርቂ ለአንቺ የተሻለ ነገር ነው የሚሆንልሽ። ዳዊት፣ ካሌብ እኮ ልቤ ውስጥ ነው ያለው። ቆይ እንዴት በቀላሉ እረሳዋለሁ? እመኝ፣ ከአንቺ ሲርቅ በቀላሉ ትረሻዋለሽ። በዛ ላይ የአንቺ መሆን እንደማይችል ራስሽን ተሰምኘዋለሽ። ፈጣሪ ያውቃል። እኔም ሁሉን ነገር ትቼ እንደ አዲስ መኖር ነው የምፈልገው። በቃ ነፃ ሰው መሆን ነው ፍላጎቴ። ልክ ነሽ እኮ። ሁላችንም መርሳት የማንችለው የራሳችን ጠባሳ አለን። እሱን ነገር ረስተን እንደ አዲስ መኖር ብችል ደስ ይለን ነበረ። ለእሱ ደግሞ አልታደልንም። አሁን ግን አንቺ አንድ እድል አለሽ። ኑሮሽን አስተካክለሽ መኖር ትችያለሽ። ሁሉ ነገር በእጅሽ ነው። ስላለኝ በጣም ደስተኛ ነኝ ወንድሜ፣ አመሰግናለሁ። አይዞሽ እሺ፣ ሁሌም ከጎንሻለሁ። እኔንም እኮ ሳላስበው መካሪ ያደረግሽ። ለማንኛውም ትንሽ ረፍት አድርጊ። እኔም አንድ የምሄድበት ቦታ አለ። ልብሴን ቀይሬ ደርሼ እመጣለሁ። አይዞሽ፣ አረፍ በይ እንጂ። አረፍ በይ። ያደረኩት ነገር ጥሩ ይሁን አይሁን ምንም ማውቀው ነገር የለም። ብቻ መጥፎ ነገር አላደረግሽም በለኝ ፈጣሪ ይሁን። እንዳለው ለካሌብ ብቻ ሳይሆን ለኔም ጥሩ ነገር ይዞልኝ እንደሚመጣ ተስፋ አደርጋለሁ። ብቻ በውሳኔ እንዳልጸጸት አድርገኝ። ሉሊት፣ በሰላም ነው ብቻሽን የምትሰለስዪው? ዳዊት፣ የማቸኩል ከሆነ የሆነ ነገር ተፈጥሯል እና እንድታማክረኝ ፈልጌ ነበር። ምንድን ነው? ከባድ ነገር ነው እንዴ? አይ ያን ያህል ከባድ ነገር አይደለም። ካሌብ መጥቶ ነበር። መቼ? አሁን አካባቢ እና እንዳገባው ጠየቀኝ። እንዳገባው ጠየቀኝ? አዎ፣ ባላሰብኩበት ሁኔታ ነው ፕሮፖዝ ያደረገኝ። ታዲያ አንቺ ምን አልሽ? የሰጠሁት ምላሽ
ልክ ይሁን አይሁን ምንም አላውቅም። በውሳኔ ግን ደስተኛ መሆን ነበረብኝ። እና ሻልሹ? ምንም አማራጭ አልነበረኝም እንደዛ ከማድረግ ውጭ። ሉሊት፣ እኔ ምን ማለት እንዳለብኝ አላውቅም። ይሄ አንቺ ውሳኔ ነው። ግን እኔን ከጠየቅሽኝ የቸኮልሽ ይመስለኛል። አንተ እንደዛ ነው የምታስበው? አዎ፣ አብሮ መኖር እየቻላችሁ ወደ ትዳር መግባቱ የቸኮልሽ ይመስለኛል። በዛ ላይ ብዙ ያሰብሻቸው ነገሮች እንዳሉ አውቃለሁ። ደግሞ ህልምሽን መኖር ሳትጀምሪ ስለ ትዳር ማሰብሽ እንደኔ ጤናማ መስሎ አልታየኝም። ትዳሩን እንኳን እኔም አላሰብኩበትም። ያው እንደ ድንገት ቀለበቱን ሲሰጠኝ ምን ማድረግ እንዳለብኝ ስለማላቅ እሺ ብዬ ተቀበልኩት። እንደምትዋደዱ እኮ አውቃለሁ። መዋደድ ደግሞ ብቻውን ለትዳር በቂ አይደለም። ካሌብም ቢሆን አሁን ላይ ሳስበው ለትዳር የተዘጋጀ መስሎ አልታየኝም። በእርግጥ ልክ ነህ፣ ግን ለእኔም ለእሱም መራራ ቁጥሩ መስሎ አልታየኝም። እኔ እንግዲህ ማስበው እንደዛ ነው። እሱስ ቢሆን ለምንድን ነው አብሮ መኖሩን የፈለገው? ብቸኛ ነው። ሰው እንደሚያስፈልገው አውቃለሁ። ምናልባት ያ ይሆናል እንደዚህ እንዲወስን ያደረገው። ሊሆን ይችላል። ለማንኛውም ግን በደንብ አስቢበት። ሳስበው እሱ ትዳር ያሰበ ነው ይመስለኝ። አንቺ ደግሞ ቀል አድርገሽ ነው እያወራሽ ያለሽው። ፕሮፖዝ አደረገኝ ምናምን ነው እያልሽ ያለሽው። እኔ ግን እንደዛ አይመስለኝም። ዴቭ፣ እንደዛማ አይደለም። ማለቴ ያው እኔና ካሌብ መሀል የተፈጠሩትን ነገሮች ታውቃለህ ይመስለኛል። ልቡ እንዲረጋ ስለፈለገ ነው ይህንንም ቀለበት ለእኔ መስጠት የፈለገው እንጂ በፍጹም ትዳር አስብ አይሆንም። እንደኔ ግን በደንብ ማሰብ አለብሽ። ቁጭ ብላችሁም በደንብ ማውራት አለባችሁ። ይሄ እኮ የልጅ ጨዋታ አይደለም። አሁን ትንሽ እሱ ስሜታዊ ሆኗል እና ለማውራት ምንም ዝግጁ አይደለም። ለዛ ነው እንጂ በሰዓቱም ቢሆን ላስረዳው ሞክሬ ነበረ። ግን እስኪ እሺ እንዳልከኝ ለማድረግ እሞክራለሁ። ለማንኛውም እኔ የሚሄድበት ቦታ አለ፣ ደርሼ እመለሳለሁ። እሺ፣ በጣም አመሰግናለሁ። ችግር የለውም። ትዳር? አይ ዴቭ መስሎት ነው የሚሆነው እንጂ በፍጹም ትዳር አላሰበም። ዳዊት፣ ወዴት እየሄድክ ነው? በዚህ ሰዓት እኮ ከቤት መውጣት አትወድም ነበር። አዎ አልወድም ነበር። አንድ ሰይጣን የሆነች ሴትዮ አለች። የእሷ መጨረሻ ላይ አርፌ መቀመጥ አልችልም። ያቺን ሴት አገኘሃት እንዴ? ማለቴ ለበቀል ስትፈልጋት የነበረችዋን ሴት። አላገኘኋትም። ባገኛትም እኔ በሰላም እየኖርኩ ነበር። ይህን ያክል ትጨክንባታለህ ማለት ነው? አለምንም ማዘኔታ ነው አንቄ የምገላት። ለምን? ማለቴ ይህንን ነገር ካደረግክ እኮ ወደፊት ላይ የሚጸጽትን ነገር ባታረግ ጥሩ ይመስለኛል። አይመስልም? እሱን አንቺ አልነግሪኝም። እሷን ባለመግደል የተሸከሙት ጸጸት ይበልጥብኛል። ቆይ አንቺ ግን አሁን ከየት ነው መጪው? ከእናቴ ጋር። ምን ነው ፈልገኝ ነበር? ለምን እፈልግሻለሁ? የእናትሽን ደህንነት ለማወቅ ስለፈለግኩ ነበር። አመሰግናለሁ ስለ እናቴ ደህንነት ስለተጨነክልኝ። ለምን አልጨነቅልሽም? ምንም ቢሆን እኮ ትውውቃለን። በዛ ላይ ደግሞ አግኝቻት በጠይቃት ደስ ይለኝ ነበር። አይ በእኔ በኩል አደርስልሃለሁ። ምን ነው ችግር አለ እንዴ? ለመመለስ አመነታሽ እኮ። አረ ምንም ችግር የለም። አስፈላጊ መስሎ ስላልታየኝ ነው። ግን ከመንገድ ነው መሰለኝ አቋረጥኩ አይደል? ሰላም ወይ? ደህና ዋል። ሄሎ እማዬ፣ እውነት መጨረሻሽ እየደረሰ ነው። ያው ዳዊት ሊከታተልሽ እየመጣልሽ ነው። እኔ አላቅም ምን ማድረግ እንዳለብሽ አላቅም፣ ግን አሁኑኑ ካለሽበት አካባቢ ተሰወሪ። እማዬ እውነቴን ነው እየነገርኩሽ እኮ ነው። ለምንድን ነው የማታምኚኝ? እሺ በቃ በአስቸኳይ ተሰወሪ። እሺ ቻው።
ያ መጥቻለሁ። ሻው ነገር እሺ ተረጋጊና እነግርሻለሁ። ምንድነው የምነግርሽ ነገር አለ ብለሽ አስቸኩለሽ እኮ ነው ያመጣሽኝ እኮ። ምን አስቸኩለሽ? እነግርሻለሁ። ግን ደግሞ ልታዝኝብኝም ልትደሰችም ትችያለሽ። አረ ንገሪኝ። እኔ በጭንቀት ልፈነዳ ነው ሉሊት። ይኸውልሽ ሉሊቴ፣ አዲስ ነገር ተፈጥሯል። እንዴት እንደምትቀበዩ አላውቅም፣ ግን የግድ መናገር ስላለብኝ ነው የምነግርሽ። መቀበል አለመቀበሉ ለኔ ብትይልኝ አይሻልም? ሻው ንገሪኝ። ምን መሰለሽ፣ ዛሬ ካሌብ በቤት መጥቶ ነበር። መጥቶ ነበር? አዎ። ለምንድን ነው የመጣው? ማለቴ ምን ጉዳይ አለው? ፕሮፖዝ አረገኝ እና ይሄን ቀለበት እጄ ላይ ያደረገው። እንዴ አልገባኝም። ማለት ለምን እንደዚህ ማድረግ ለምን አስፈለገ? ምን አስቸኮለው? እኔ እንጃ፣ እኔም አልገባኝም። መቼም እሺ እንዳላልሽው እርግጠኛ ነኝ። እሺ አላልኩትም እበይኝ ሉሊት። እንዴ ቀለበቱን እጄ ላይ እያየሽ አይደል እንዴ? በዛ ላይ እንደዛ ማድረግ አልቻልኩም። ምን ማለት ነው አልቻልኩም ማለት? እንዴ እንዴት እሺ ታየዋለሽ? ታዲያ እግሬ ስር ተንበርክኮ ሲጠይቀኝ ምን ልበለው? በዛ ላይ እንደምወደው ታውቂያለሽ። እኔ በፍጹም ይሄንን ነገር ማመን አልችልም። ቆይ እንዴት እንደዚህ አይነት የእብደት ውሳኔ ትወስኛለሽ? የጊዜ ጉዳይ ነው እንጂ እኮ ይሄ ነገር መፈጠሩ የማይቀር ነገር ነበር። ሉሊት ቆይ እንዴት እንደዚህ አይነት የእብደት ውሳኔ ትወስኛለሽ? እኔ ያለሁ አይደል? ቢያንስ እኔን እንኳን አታማክርኝም? ልዕልት አልገባኝም። ይሄን ያህል ከባድ ጥፋት ነው እንዲያጠፋሁት? መጀመሪያ ቆይ ስለ ካሌብ ማጣራት አልነበረብሽም ነበር? እንደዚህ በቀላሉ ውሳኔ ላይ መድረስ ለምን አስፈለገ? እንዴ ምንድነው ማጠናው? ለረጅም ጊዜ በጓደኝነት ቆይተናል። ይሄ ደግሞ ትክክለኛ ማንነቱን አያሳውቅሽም። ምናልባት የደበቀሽ ነገር ሊኖር ይችላል። ምንም አይደብቀኝም። ስለሱ ማላውቀው ምንም ነገር አይኖርም። ሉሊት አንድ ነገር ልንገርሽ፣ ይሄንን ቀለበትሽን ለሱ ማትመልሽለት ከሆነ የኔና አንቺ እህትነት እዚህ ጋር ያበቃል። እሺ? ምን መሆኗ ነው? ይሄን ያህል ከባድ ጥፋት ነው እንዲያጠፋሁት? ካሌብዬ፣ ስለ እኔና ስለ አንተ ግን ምን ታስባለህ? ስለ እኔና ስለ አንቺ በጣም ብዙ ነገር እኮ። ለምሳሌ ምን ምን ታስባለህ? ከዚህ በፊት የማላስባቸውን ነገሮች አንቺ ካገኘሁ በኋላ ማሰብ ጀምሬያለሁ እኮ። ምንድን ናቸው? በዝርዝር ንገረኝ። ለምሳሌ ስለ ትዳር፣ ልጅ ስለ መውለድ፣ ብቻ ልቤ በተስፋ እንዲሞላ አድርገሽዋል። ካሌብዬ፣ እኔ ማስቡን እያሰብኩ ስለሆነ በጣም ደስ ብሎኛል። እኔ የሚሰማኝ ስሜት አንቺን የሚሰማሽ? በህይወቴ ከአንተ ጋር ጊዜ እንደማሳለፍ የሚያስደስተኝ ምንም ነገር የለም። በህይወቴ ያለኝ አንተ ብቻ ነው። ላጣ አልፈልግም። እኔም ቀሪ ዘመኔን ከአንቺ ጋር ነው ማሳለፍ የምፈልገው። ለዚህ ደግሞ ቃል እገባልሻለሁ። እኔም ቃል እገባልሃለሁ። እወዳለሁ። እሺ? አንተ ማትረባ! ቆይ ግን እንዴት ብትደፍረኝ ነው እኔ እንደዚህ የምታደርገኝ? ኤልሲ መታሽኝ እኮ። ምን አጥፍቼ ነው? መታሽኝ? ገና ምን አይተ ሌላ ምጨምርልሃለሁ። እሺ? ያጠፋሁት ነገር አለ? ያጠፋሁት ነገር
በደንብ ታውቃለህ፣ ሁሉንም ነገር ታውቃለህ። ግን አንተ ጎዳኝ። አንተ ግን ምን አይነት አስመሳይ ነው፣ ውሸታም ሰው ነህ። ቆይ ምንድነው ያጠፋሁት? እኔ እስከማውቀው ድረስ ምንም ያጠፋሁት ነገር የለም። ማስመሰሉንማ ተከነህበታል። ቆይ ግን አንተ እንዴት ብትደፍረኝ ነው ማንነትን ደብቀህ ከኔ ጋር ጨዋታ ለመጫወት የምትሞክረው? ኤልሲ የምትናገሪው ነገር ካለ ለምን በግልጽ አትናገሪም? ለምን ዙሪያ ጥምጥም ትሄጃለሽ? ቆይ ምንድነው የምነግርህ? የደበከኝን ነገር እኮ ታውቀዋለህ። ይሄን ያክል እኔ ፊት አስመሳይ መሆን አይጠበቅብህም። ኤልሳ በጣም እያበሳጭሽኝ ነው። የምትናገሪ ከሆነ ተናገሪ። ምን እንደደረስኩበት ታውቃለህ? የጠንቋይ ልጅ መሆንህን። ምን? ማን ነው እንደዚህ አይነት ውሸት የነገረሽ? ውሸት? ይሄ ውሸት ነው ካሌብ? ቆይ ግን አንተ እንዴት እንደዚህ አይነት ነገር ትደብቀኛለህ? እኔንስ ለምን እንደዚህ አይነት ማጥ ውስጥ ትከተኛለህ? እመኝኝ፣ ይሄ ሰፈር አሉባልታ ነው የሚባለው ሁሉ የፈጠራ ወሬ ነው። በጣም አዝናለሁ። ከዚህ በኋላ እኔ እናንተ መቀጠል አንችልም። ቢጤን ፈልግ አብረን መሆን ትችላለህ። ኤልሳ እባክሽን አትጉጂኝ፣ ትተሽኝ አትሂጂ። እኔ ካንተ ጋር ሆኜ የሰው መዘባበቻ መሆን አልፈልግም። ከዚህ በኋላ አጠገቤ እንዳላይክ። ኤልሲ ከልቤ እንደማፈቅርሽ ታውቂያለሽ። ያላንቺ መኖር አልችልም። እባክሽን ጥለሽኝ አትሂጂ። በጣም አዝናለሁ። እስከ ዛሬም ድረስም ከእንዳንተ አይነት ሰው ጋር ጊዜን ማቃጠሌ በጣም ይጸጽተኛል። መልካም ህይወት ይሆንልክ። ኤልሲ ኤልሲ። ቆይ ግን እኔ ምን አይነት በደል ቢኖርብኝ ነው በመወደው ሰው ይሄን ያክል የምቀጣው? ለምን ይሄ እንደሆነ ፈቀድክ? ማንነቱን ተቀብዬ አብሬ ልሁን ስላልኩ ነው? ይህ ሁሉ ነገር ያደረጉት ለመወደው ሰው ስል ነው። አዎ ለመወደው ሰው ስል ነው። ግን ይህን ሁሉ ነገር ማደርገው ለፍቅር ስል ነው። ስለዚህ ወደ ኋላ ማለት የለብኝም። አሁንም ቢሆን አረፈደም። አዎ ኤልሲ፣ የምን ማልቀስ ነው? እልባሽን ጥረጊ፣ ትሞክሪያለሽ። አሁንም ቢሆን ተስፋ እንዳትቆርጪ። ካሌብ የኔና የኔ ብቻ ነው። ተረጋጊ ኤልሲ፣ ተረጋጊ። አሁንም አረፈደም። ሉሊት፣ አንድ ነገር ላናግርሽ ነበር። ኤልሳ ምን ሆነሽ ነው? አይንሽ እኮ ቀልቷል። ምንም አልሆንኩም፣ ደህና ነኝ። እንዲሁም ከመቼውም ጊዜ በላይ ዛሬ ደህና ነኝ። እንደዛ ከሆነ ጥሩ። ለምንድን ነው የፈለግሽ? የመረጥሽው መንገድ ትክክል አይደለም፣ አስተካክል ለማለት ነው። ይሄን ምንሽ የጓደኝነት ምክሬን ነው። አልገባኝም። ምን ሆነ የተሳሳትኩት? ካሌብ ለትዳር የሚሆን ሰው አይደለም። ይሄ ነው ምክርሽ? አዎ፣ በደንብ አስቢበት። ህይወትሽን አደጋ ላይ ነው የሚጥለው። ቆይ ከምን ተነስተሽ ነው እንደዚህ እያልሽ ያለሽው? ሉሊት፣ አንቺ ምንም የምታውቂው ነገር የለም። አንቺ በጣም ጥሩ ልጅ ነሽ። እኔ ደግሞ ስትጎጂ ማየት አልፈልግም። ቆይ እንደዚህ እያልሽኝ ያለሽው በፊት ላይ ከአንቺ ጋር ስለነበረ ነው? እንደዛ አይደለም ሉሊት። አንቺ የማታውቂያቸው በጣም ብዙ ነገሮች አሉ። በቃ ከነዛ ተነስቼ አብራችሁ መሆን አትችሉም። በጣም ይጎዳሻል። ኤልሳ፣ እንግዲህ ካሌብን ከኔ የተሻለ የሚያውቀው ሰው አለ ብዬ አላስብም። እንደዚህ የምትይበት ምክንያት ደግሞ ምንም ሊገባኝ አልቻለም። ይሄ ነገር ግን ቆይ ለራስሽ ራሱ እያሳመነሽ ነው? ሉሊት፣ አሁን ልትረጅኝ አትችይም። የሆነ ቀን ግን ይገባሻል። ያኔ ሲገባሽ ደግሞ ኤልሲ ምን አለሽ ትይኛለሽ። እሺ? ልጅቷ ምንድን ነው የምታወራው?
ለራሷ ራሱ ግራ ገብቷታል። ምንድን ነው እኔን ግራ የምታጋባኝ? ድሮም እንደማትሆን ገብቶኝ ነበር። ምን ሆኜ ነው እሷ ጋር ሄድኩት? ኤልሲ ተረጋጊ፣ ተረጋጊ። ደግሞ እቺ ሴት ጣለም ደግሞ አትመጣ። አንቺ ምንድነው አንድ ቤት ሆነን የምትደውይልኝ? ደግሞ እንደሚያቅለሰልሽሽ ልዕልት፣ አንድ ነገር ማድረግ አለብን። ምንድነው የምናደርገው? እህትሽን መጠበቅ አለብሽ። ካሌብ ይሄን ነገር እንዲያደርግ አትጠብቂ። እንግዲህ እሷ የራሷን ምርጫ መርጣለች። ምንም ማድረግ አልችልም። ትችያለሽ። ለእህትሽ ስትይ ልታደርጊው ይገባል። ሄልዛ፣ ፍላጎትሽ ምን እንደሆነ በደንብ ገብቶኛል። አልገባሽም? አሁንም ለኔ ጥቅም ነው አይደለም የሚመስልሽ? ኤልሳ፣ ለማንኛውም ብሄድ ይሻላል። መቼም ቢሆን ግን ከአንቺ ጋር እንደማልተባበር አውቂ። እሺ? እንዴ ልዕልት፣ እንዴ ሉሊት እኮ እህትሽ ናት። ለእህትሽ አታስቢላትም? የወደፊቷ ህይወት አያሳስብሽም? በመጀመሪያ ካሁን በኋላ ተሳስተሽ እንኳን እጄ እንዳነኪ። ሲቀጥል ደግሞ ስለቴ እንደማታስቢ በደንብ አውቃለሁ። የሆነ ሴራ ሲረሽ ቢሆን ጉዳዩ እኮ አሁን ስለኔ አይደለም፣ ስለ እህትሽ ህይወት ነው። አሁን ደግሞ ስለ እህት ህይወት ማሰብ ጀመርሽ ኤልሳ? ቆይ ምን አስበሽ ነው? ለምን አትነግሪኝም? እንዴ ያስብኩትንማ እኮ ነገርኩሽ። ካሌብ ሊያደርገው ካሰበው ነገር እንጠብቃት ነው ያልኩት። አሁንም ቢሆን በካሌብ ተስፋ ቆርጠሽ ነው እንጂ ለእህት ያስበሽ እንዳልሆነ አውቃለሁ። ኧረ ተይ ልዕልት ተይ። አሁን የኔና ያንቺ ነገር ወደ ጎን እንበለውና ለሉሊት የሚሆነውን ነገር እናድርግ። ለእህቴ ስላሰብሽላት አመሰግናለሁ። ለማንኛውም ምን ያለውላት ሌላ ሀሳብ ያስፈልጋት። ለነገሩ ታዩ ካሌብን በራሴ መንገድ የራሴ ያደርገዋለሁ። አይኔ እያየማ ያቺ ሉሊት ካሌብን ነጥቀኝ የልቧ ሲደርስ ማየት አልፈልግም። እንዳቃጠላችሁን አቃጥላችኋለሁ። ጠብቂኝ። የሆነ ነገርማ ማድረግ አለብኝ። እንዲህ በቀላሉ አንላቀቃትም። ጠብቁ፣ አሳያችኋለሁ። አዎ ሉሊት፣ ከኔ ጋር መጋፈጥ አልነበረብሽም። እኔ የምወደውን ሰው ከነጠቅሽኝ፣ እኔ ደግሞ በተራዬ ንብረትሽን እነጥቅሻለሁ። ቆይ ከመቅደድ ይልቅ ይሄ ፋይል አልማዝ ላይ ቢገባ ጉዳቱ በእጥፍ ይሆናል ማለት ነው። ለአልማዝ ልስጣት። ቆይ እንደዚህማ ከያዝኩት ይለያል። አሁን አይለይም። ልዕልቴ፣ ጠዋት ያልሽኝ ነገር አይምሬ ውስጥ ሲመላለስ ነው የዋለው።
እኔም እንደዛ እንዲሰማሽ ብዬ ነው የተናገርኩሽ። አንቺ አልገባልሽ እንጂ። ቆይ ምንድን ነው ችግሩ? ሰሚኛለሽ ሉሊት፣ ይሄ ትዳር ምናምን የምትይው ነገር ታቆሚያለሽ። ቀለበት ሰጠኝ የማልሽውን ደግሞ ትመልሽለታለሽ። እንደዛ ካልሆነ ግን እኔና አንቺ በዚህ ሁኔታ ነው የምንቀጥለው ማለት ነው። መቼም ቢሆን በስርዓት አንነጋገርም። አልገባኝም። ቢያንስ ምክንያቱም ማወቅ የለብኝም? ምኑ ልንገርሽ? ይልቅ ማወቅ ያለብሽ ነገር አንቺና ካሌብ አንድ ላይ እንደማትሆኑ ራስሽን አሳምነሽ ሁሉንም ነገር መተው ነው። ተግባባን? እንዴት በቀላሉ ከምወደው ሰው እንዲሁ ለያያለሁ? ከበቂ በላይ ምክንያት አለ። ለጊዜው ከአንቺ የተደበቀ ስለሆነ ነው። እኔ ያልገባኝ ነገር፣ ቆይ ምንድን ነው የደበቅሽኝ ነገር? በዛ ላይ ደግሞ የኔን ትዳር መመስረት አልፈለግሽውም? አይደለም፣ ግን ደግሞ የማታውቂያቸው ብዙ ነገሮች አሉ። ለምሳሌ ምንድን? ይሄን ብለሽ ንገሪኝ። ውይ ሉሊት፣ በቃ አታስጨንቂኝ። ማወቅ የለብሽም ካልኩኝ ማወቅ የለብሽም ነው። እንዴት በተልካሻ ነገር ከምወደው ሰው ጋር ለያያለሁ? እንደዛ ከሆነ እውነቱን ለመስማት ዝግጁ ሁኚ። እሺ ምንድን ነው? ልስማው። ካሌብ እኛ እንደምናስበው አይነት ማንነትም ሆነ ስብዕና የለውም። ታዲያ ምን አይነት ማንነት ነው ያለው? ደግሞ እኛ የምንፈልገው ማንነት ምን አይነት ማንነት ነው? ካሌብ ማለት ሰፈሩን ያስቸገረ ኃይለኛ ጠንቋይ ነው። ማለቴ ጠንቋይ ልጅ ነው። አንቺንም ቢሆን ደግሞ የቀረበሽ ለገንዘብሽ ብሎ ነው።